አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ እጅግ በጣም ባበደ ቭሎግ መተናል ማለት ነው። ውድ እየተከበራችሁ የቻናላችን ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ዛሬ እንግዲህ ማሜ ሴት ያደረገባትና የደፋባት የቭሎግ ቀን እጅግ በጣም ይለያል። እንግዲህ ፓስታ ልንሰራ መተናል ማለት ነው። ለፓስታ እንግዲህ እነዚህ አይነት ግብአቶች ተዘጋጅተዋል። ማሻአላ ተባረከላ። እዚህ ጋር ዶሮ በቅመም አጥቤ ቆራርጬ ምናምን በቅመም ተብሌዋለሁ ማለት ነው። እዚህ ጋር ደግሞ የተፈጨ ማጁን አለ፣ ሁለት አይነት ቅመምና እዚች ጋር ትንሽዬ ጨው አለች ማለት ነው። ማሻአላ ተባረከላ። ይሄ ደግሞ የማያቃጥለው ቃሪያ፣ ዘይቶን እንዲሁም ደግሞ እዚህ ጋር በቅዱንስ፣ እዚህ ጋር ካሮት፣ እዚህ ጋር ደግሞ ነጭ ሽንኩርትና ዝንጅብል አለ ማለት ነው። ትልቁ ነገር እዚህ ጋር ሽንኩርት አለን። እዚህ ላይ ደግሞ ቲማቲም አለን ማለት ነው። ይሄ የሚያቃጥል ቃሪያ ነው እንደምታዩት ከትፌዋለሁኝ። እዚህ ላይ ደግሞ ክዝበራ አለን። ፓስታችን እዛ ላይ እንደምታዩት አለ ማለት ነው። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን እንዲሁም ደግሞ ሀሳብ አስተያየት እየሰጣችሁ በርቺ ጠንክሪ እያላችሁ ለምታበረታቱን ቤተሰቦች ከልብ እናመሰግናለን። አሁንም ቢሆን አበረታቱን። ሀገር ላይ እህታችሁ ነኝ ማለት ነው እና አመሰግናለሁ። እጅግ በጣም ብዙ ኮሜንቶችን እያየሁ ነው። ኑሩልኝ፣ ክበሩልኝ። እዚህ ጋር መጀመሪያ መስሪያ ተዋለኝ። እዚህ ላይ ደግሞ የጣርኩት ድስት ለፓስታው ነው ማለት ነው። አሁን ቀጥታ ወደ ስራችን እንሄድ ማለት ነው። ማሻአላህ ተባረከላ። ሽንኩርታችንን እናመጣለን። መጥበሻችንን ለኩሰናል። በመጀመሪያ ሽንኩርቱን ሽታ እንዲሰጠን ያለ ዘይት መሰል እናደርገዋለን ማለት ነው። የኛ ወዶች እና የኛ ቤት ስታይል አሰራር ይሄን ይመስላል። ዛሬ እንግዲህ ከባድ እንትን ፈጥሯል ማለት ነው። ችግር ተፈጥሯል። ሲጣርጎ ነው የደፋት። እንግዲህ አስቸጋሪ ብቻ እና በዚህ መልኩ እንትን እንለዋለን። አሁን ትንሽ ገጠም እናደርገዋለን ማለት ነው። እና ማሻአላ ትንሽ እንትን ይበል የደለ ነው። ከዛ ዝጋ ዘይት ሆናለን። ሁሉም በየቤቱ አሰራሩ ይለያያል። እንደየማያችሁ እንደየፍላጎታችን፣ እኛ እንደ ፍላጎታችን ሳይሆን ያው እንግዲህ ዛሬ ሌላና ማሜ እንደ ፍላጎታቸው እየተሰራ ይገኛል ብሎጉ ማለት ነው። ማሻአላ አያምርም? አረ እንግዲህ ያው ከኢትዮጵያም አልፈን በሌላውም ቦታ ላይ እንደዚህ ብሎግ እየሰራን እንገኛለን ማለት ነው። ወደ ቻናላችን ቤተሰቦች አስኪነው ማሻአላ የሆነ የራሱን የሽንኩርቱን ውሃ መጠጥ አድርጎልናል ማለት ነው። ከዛ አሁን የምናደርገው እዚህ ጋር ያለ ዝንጅብልና ነጭ ሽንኩርት ማለት ነው። ያው የኛ ቤት አሰራር እንደዚህ ነው። አሁን ይሄ ቢፈጭ አሪፍ ነው፣ ግን እንደነገርኳችሁ የሌላና የማሜ ማለት ነው። እናንተ አታሷሹኝ እንጂ አይደብርም እንዴ? ጉድ እኮ ነው። በዚህ መልኩ ትንሽ እሳታችንን ጨምር አድርገን በደረቁ እናዋህዳለን ማለት ነው።
ማሻአላህ አሁን የሽንኩርቱ ከለር እየቀየረ ይገኛል ማለት ነው። ቀጥታ የምንሄደው እዚህ ጋር ያዘጋጀነው ዘይት ቢስሚላህ ጨምራለን ማለት ነው። ማሻአላህ በዚህ መልኩ እናዋህዳለን። ሽንኩርቱ ሲበስል ዘይቱ እየበዛ ሊመስል ይችላል፣ ግን ነው ይሄዳል በራሱ ፓስታውን እዚሁ ላይ ስለሆነ የሚጨመረው። እንደዚህ አድርገን የተወሰነ እናበስላለን ሽንኩርታችንን ማለት ነው። ከዛ ገጠም እናደርገዋለን። የቆሸሹ እቃችንን አንድ ላይ ሰብስበን እናጥባለን። ትንሽ ከገጠምን በኋላ ሽንኩርቱ በራሱ ጊዜ እንደምታዩት በሚያምር ሁኔታ ከለሩን ቀይሮልናል። ማሻአላህ ተባረከላ። እናዋህዳለን። አሁን የምንጨምረው ምንድነው? ዶሮአችንን የቆራረጥነውን ዶሮ እንጨምራለን። አብሮ በደንብ መዋሃድ አለበት ተመልካቾች ማለት ነው። አሁን ይሄ የሚሸተው ዶሮ ምንም ብናጥበው ይሸታል። ለምን አናውቅም፣ ግን በቅመም እንደዚህ ካረግነው ተናይለን ማለት ነው። ማሻአላህ አብሮ አሁን የሽንኩርቱን የነጭ ሽንኩርቱን የዝንጅብልን ጣዕም እየወሰደ ጥሩ ሽታን ይሰማል ማለት ነው። ማሻአላህ አሁንም ትንሽ ገጠም አድርገን አብሮ ከለሩን ይቀይር ማለት ነው። እና ይሄ ትንሽ ገጠም አድርገን ነበረ በሚያምር ሁኔታ ዶሮአችን ተዋህዶልናል። ቤተሰብ የወይራ ዘይትም ስለሆነ ቢበዛም ያው ስናየው የበዛ ይመስላል፣ ግን መጠነኛ ነው ማለት ነው። እዚህ በዚህ መልኩ አበሰን። ከዛ ካሮቱ ደረቅ ስለሚል አብሮ እንዲበስል እናደርገዋለን ማለት ነው። እዚህ ጋር ያለውን ቃሪያ የማያቃጥለው ፍልፍል ሮሚ አሁን ይሄን ደረቅ ስለሚል አብሮ ከዚህ ጋር ጥሩ ሽታ ይሰጣል። እንጨምረዋለን። አብረን በደንብ አድርገን እናዋህዳለን። ማሻአላህ ተባረከላህ። በመቀጠል እንግዲህ ያ ሁሉ የደረደርነው ሳህን አልቆ ያው እነዚህ ደርሰዋል። ያው እንግዲህ ሳህኑን ተመልከቱት ማለት ነው። አሁን ፓስታችንን እዛ ጋር አለ። ውሃ ደግሞ እየፈላ ስለሆነ እዛ ውስጥ ጨምረን እንቀቅላለን ማለት ነው። አሁን ይኸው ካሮቱን አብሮ በስሏል። ማሻአላህ በደንብ የምፈልገውን ያክል መጠን በስሏል። ዶሮም እንደምታዩት በጣም ደስ ይላል።
የምንጨምረው አሁን ምንድነው እዚህ ጋር ላይ የተከተፈውን ቲማቲማችንን እናዋህዳለን። ማሻአላህ እንደዚህ ካደረግን በኋላ ቲማቲሙን ቶሎ ስለማይቆይ ቤት ያፈራውን ቅመም አለ። እሱን ቅመም 2 አይነት ነው ጨምራለን ማለት ነው። ማሻአላህ ማሻአላህ አብረን እናደርጋለን። ዋው በዚህ መልኩ እንትን ካልን በኋላ ትንሽ ገጠም አድርገን የምንጨምረው የሚሆነው ይሄንን ቲማቲም የተፈጨ እናደርጋለን። እነዚህ ደግሞ መጨረሻ ላይ ይገባሉ። አሁን ፓስታችንን በፈላ ውሃ መቀቀል አለብን ማለት ነው። ትንሽ እንገጥማለን። አሁን ቀጥታ የምንሄደው እዚህ ጋር ጥደን የሚፈላ ውሃ አለ። እሱ ውሃ ውስጥ ይችን ፓስታ መጨመር ማለት ነው። ውድ ቤተሰብ ጨምረናል። ስልስል አጠፍፈን ፓስታችንን ያው ጨምረናል። ይሄ ደግሞ አሁን የተፈጨውን ቲማቲም ይሆናል ማለት ነው። ማጁን ወደ ሳልሳ በጣም ቆንጆ ሶስ ሆኗል ማለት ነው ውዶችዬ። እንግዲህ ደግሞ ፓስታችን የጨመርነው ፈላ ውሃ ላይ እዚህ ጋር አሁን ያደረኩት ትንሽዬ ጨው ብቻ ነው ማለት ነው። ማሻአላህ ይሄን አሁን እንመለሳለን። እዚህ ጋር ደግሞ ትንሽ የፈላ ውሃ ጨምራለሁ ማለት ነው። ትንሽ በራሱ ጊዜ እንዲዋሃድ በዚህ መልኩ እናሸዋለን። በጣም ያምራል። ማሻአላህ ያ ሁሉ እንግዲህ ሰሃን በሶስተኛ ደረጃ ወደ ስንሄድ ወይም በዚህ መሰረት ማለት ነው። አሁን ነገር የቀረው ቃሪያ፣ የሚያቃጥለው ቃሪያ ማለት ነው ጨምራለን። ይሄ መጨረሻ ላይ ነው። ማሻአላህ ወጥ መሰለ እንዴ! አሁን ቀውጡት አለ። ማሻአላህ
አሁን ፓስታችንን አጠንፍፈን ስለበሰለ እዚህ ጋር ላይ ጨምረዋለሁ ማለት ነው። ቃሪያውን አብሬ ያልጨመርኩት በጣም የሚያቃጥል ማሜና ሌላ ስለማይወዱ ማለት ነው እንደዛ ነገርን በዚህ መልኩ ፓስታችንን አብስለን ጨርሰናል ማለት ነው። እንደምታዩት አልቦካም፣ ትንሽ ነው ፈቅ 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 ያለው ማለት ነው። አልተያያዘም። ምክንያቱም ትንሽ ከዚህ ጋር አብሮ ይበስላል ማለት ነው። አሁን ፓስታችንን አንጥተን እንጨምር። እዚህ የሚያምር ዶሮ ወጥ ላይ ማለት ነው። አቤት አቤት! ቢስሚላህ አንጥተን ይሄው ጨምረናል። ማሻአላህ ተባረከላ። ከዛ ስላልበሰለ ፓስታውን ደረቅ ስላለ አብሮ ከሶሱ ጋር ይዋሃዳል ማለት ነው። ማሻአላህ መዋሃደናል በዚህ መልኩ ትንሽ ገጠም አድርገን ውሃውን እንትንታል ማለት ነው። የመጨረሻው ጊዜ ላይ ደርሰናል። እሱ ምንድነው? ያው እዚህ ጋር ላይ ማጥቢያ ትንብያለሁ። እስኪ ይሄም ይሄው በዚህ መልኩ አጠናቅራለሁ ማለት ነው። ውድ የቻናላችን ቤተሰቦች ቻናሉን ላይክ፣ ሰብስክራይብ፣ ሰብስክራይብ ያደረጋችሁ ለምን እጅግ በጣም አናቅና የኛን እድገት የምትችን አላህ ይስጥልን ያክብርልን እንላለን። ለመልካም ብርታታችሁ ማለት ነው። እንግዲህ የዛሬውን የፓስታ አሰራር በሰናል እንግዲህ አሁን ወደዚህ ላይ በጣም ነው የሚያምረው፣ ደስ ይላል። እንግዲህ ይሄው ማሻአላህ ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ደስ በአማረ መልኩ በዚህ ሁኔታ ሰርተን ጨርሰናል ማለት ነው። ያው እንግዲህ መጨረሻ ላይ የምናደርገው ይሄንን እንትኑን ነው ማለት ነው። በቅዱንስና ከዝበራውን እንደዚህ ነው እንጂ አብሮ አይፈልጉም ማለት ነው። ስለዚህ ብላፊ አለይኩም እና የዛሬው ፓስታ አሰራር ይህን ይመስላል። በቀጣይ ፓርት በጉጉት እስከምንገናኝ ድረስ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን እጅጉን እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።